ከነውጤ ጋር አንገት ለአንገት ተያይዘው መላቀስ ጀመሩ። የኔውስ እዳው ገብስ ነው፣ አንተ ለመሆኑ ነፍስህ አለን? ሞተሃል ብለው እርሜን ስበላ ከረምኩልህ እንጂ ባልንጀሬ ተፈርዬ ጓዴ። አሁንም የናፍቆታቸውን ያህል አንገት ለአንገት እንደተያያዙ ሲላቀሱ ችሎቱን ያልተጠበቀ አጋጣሚ ውስጥ ከተው አስደመሙት። ያጠባዋ ማርያም ሬ ነውጤ ያለህ፣ እኔ ባገሬ የተከበርኩ የታፈርኩና የተጠራው ሰው ነኝ። የተጣላ ማስታረቅ፣ የታመመ መጠየቅ፣ የተቸገረ መርዳት፣ የሞተ መዕበሪ ከክፉም ገጥም አይደለሁም። በስማም በሉ አንቱ። እንደው ምን ሲሉ ይሄን አሰቡት? ሳሊነነ ቅድስት ምን ነው ምን አገኘው? ወይኔ ተፈራ፣ ወይኔ ባልንጀሬ፣ ወይኔ አብሮ አደጌ፣ ወይኔ ጀግናው እያለ እንደተለመደው እየየውን ሲያቀልጠው ችሎቱ ቀፎ እንደተነካ ንብ አንዴ በእምታ ጸጥታው ተናወጠ። ድኛ ሀገሬ ስገባ ያያ ነውጤን በኔጦስ መታሰር ሰምቼ ስገሰግስ እዚሁ መጣሁ። አንቱ ጌታው ይሁንስ ይሁንና እንደው ያያ ነውጤን እግባ መሃል በቃጫ ገመድ ልትሻመእኡት ኖሯል። ይሄ ሁሉ አውጫጭኝ ወይ ነዶ ወይ አሳር ወይ በጠን ወይ ባልንጀራ ወይ ነውጤ። ጤና ይስጥልን ሀብል ተረክ ቤት ጋዜጠኛና ደራሲ ጋሻ በራ ለማ ቆየት ካለ ስራቸው መቆያ የተሰኘ የወጎች ስብስብ መጽሐፍ አሳትመዋል። የብዙዎቻችን ትውስታ የሆነውን ነፍሱ ባጸደ ገነት ተረፍና ጋሽ ፍቃዱ ተክለ ማርያም በአእምሯችን የሚያቃጭልበት ድንቅ ትረካው ሞገደኛው ነውጤ ይህንን ወግ ልናጋራችሁ ወደድን። ይህንን ቪዲዮም እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በፍቅርና በአክብሮት እንጠይቃለን። ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ሞገደኛው ነውጤ በጋሻ በራ ለማ ተጣፈ በሀብል ተረክ ቤት እንዲህ ተሰናዳ። ስምህ እንዳቀረቀሩ ጠየቁት ዳኛው። ነውጤ ደስታ መልስ ሰጠ ተረጋግቶ። ዕድሜህ አሉና ቀና ብለው የጎድን አስተዋሉት። ደጃች ገለታ ኦርቾ ለበዓ ኢየሱስ ላይ ግብር ያጋቡለት ነው ይላሉ የተወለድሁት። እንግዲህ ዘመኑን ያስሉት የትና የት መሰለውት? ሩዕ እንደሚያሰላሰው አመልካሽ ጣቱን በጆሮ ግንዱ ላይ ደግኖ መለሰላቸው። ዓመተ ምህረቱን አታውቀውም? ፍለፊት በጥያቄያቸው አፈጠጡበት። ምን የምህረት ዘበን አንዴ ይመጣል አንዴ ይሄዳል፣ ምን ተይዞ ብለው ነው ጌታው? ሲለው አዝመራው የሰጠ ይሆናል፣ ሲለው ውርጩና አረሙ በቡአያው ያስቀረዋል፣ ምን ወጡ ብለው ነው አለና የቅርታ ድምጸት አሰማ። በአማርኛችን አልተግባባንም መሰለኝ፣ እኔ ያልኩህ ሲሉ አቋረጣቸው። ተከሳሹ ነውጤ ርቅ ይጫወቱ። ከከተማ ሰው ጋር መጫወት እንዲያው ታንጀቴ ነው የምወደው። አቶ ነውጤ ለምትጠየቀው ጉዳይ ብቻ መልስ ስጥ። አድራሻህ ፌጥራ መርሃ ቤቴ፣ ስራህ ግብርና። ለምን እንደተከሰስክ ታውቃለህ? ማ እኔ? ጥያቄው ለሱ እንደው የተጠራጠረ መሰለ። አዎን አንተ። እኔ ለምን እንደተከሰስኩ? አዎን አንተ። የለም አላውቅም። ፍርጥም ባለ አነጋገር መለሰ። ነፍስ አላጠፋህም። ሆነ ብለው ወንጀላቸውን እንደሚክዱ ተከሳሾች ሁሉ የነውጤ ማዝማሚያ ወደዚያው ሳይሆን አይቀርም የሚል ግምት የወሰዱት ዳኛ የምጸት ፈገግታ አሳዩ። ነፍስ? የምን ነፍስ? ስብሃት ለአብ ወልድ። ነውጤ መሐላ ናቱን የተመታ ያህል በድንጋጤ ወከክ አለ። የሰው ነፍስ? ኧረ በፍጡም እንኳንስ የሰው ነፍስና የጫጩትም ያሳዝነኛል። በስማ አሁንም ድንጋጤው አልለቀቀውም። መስቀለኛ አማተበ። ተፈራ ደፍርስን አልገደልክም? ዳኛው እንደመቆጣት አሉ። ተፈራ ሞተ እንዴ? ወይኔ ወንድሜን ወይኔ። ራሱን በእጆቹ ይዞ መጮህ ሲጀምር ዳኛው አቋረጡት። እንዳይሞት አድርገህ ኖሯል እንዴ ገደልከው? በምጸት ሳቃሉ። ኧረ እኔ አልገደልኩትም፣ መሞቱንም ገና ተርሶ መስማቴ ነው። ወይኔ ወንድሜን፣ ወይኔ አብሮ አደጌን፣ ወይኔ ተፈራ፣ ወይኔ ለመሆኑ የት ነው የሞተው? አለና ካንጀቱ ስቅስቅ ብሎ ማልቀሱን ተያያዘው። ለተጠየቀው ጥያቄ በትክክል መልሱን ስጥ
ምን ታምታታለህ? ተከሳሹ የሚያፌዝባቸው መሰላቸውና የምር ተቆጡ። ጌታዬ አብረን አፈር ፈጭተን ውሃ ተራጭተን በአንድ ቀዬ ያደግነን እኮ እውነትዎን ነው እንደሚሉኝ? እውነት ተፈራ ሞተ? የት ነው የተቀበረው? ወይኔ ተፈራ፣ ወይኔ ተፈራ፣ ወይኔ ጓዴ። በፍርድ ቤት ውስጥ እየየውን አቀለጠው። አትጩህብን! ለመሆኑ ወንጀሉን ለመፈጸም ያነሳሳህ ምክንያት ምን? የዕለት ወይስ የቆየ ግጭት ነበራችሁ? ዳኛው ወደ ጉዳዩ ጭብጥ ቶሎ ለመሸጋገርና ተከሳሹ የዘየደውን የማምለጫ መንገድ ለማሰናከል የነቁ መሰሉ። አይ ጌታዬ፣ እሱንስ ሳያንሱት ያኔ ጠላት ሀገራችንን በወረራ ዘመን በገና ጭራ ሩር ትንጫወት ነፍሱን ይማረውና ሐወሰን ጋር ክፉኛ ተጋይተው ተፈራ ባፍና ባፍንጫው ደምቲ ተፋ ተሸክሜው ከቤት ያገባሁትና ነፍሱን ያተረፍኩት እኔ ነበርኩ። ዋ ምን ያደርጋል፣ የልጅነት ጓደኛ ትዝታው ብዙ ነው። አሁን እውነት ተፈራ ሞተ ነው የሚሉኝ? ወይኔ ተፈራ፣ ወይኔ ጓዴ፣ ወይኔ ወይኔ ወይኔ። መልሰህ እኔኑ ትጠይቃለህ? በንዴት የንባብ መነጽራቸውን ከጠረጴዛው ላይ ወርወር ያደረጉት ዳኛው። ይቅርታ ጌታዬ፣ ለመሆኑ ምን ነክቶት ነው የሞተው? ወይኔ ጓዴ፣ ወይኔ ተፈራ፣ ወይኔ ወይኔ ወይኔ። ናውጤ ራሱንና ወገቡን አፈራርቆ በእጆቹ እየያዘ እየየውን ቀጠለ። ምንድን ነው የምታምታታው? ማነህ ስነ ስርዓት አስከባሪ? አውጣልኝ ከዚህ። አእምሮ የተነካ መሆን አለበት። አማኑኤል ተልኮ የምርመራው ውጤት የዛሬ ሳምንት ከፋይሉ ጋር ተያይዞ እንዲቀርብልኝ ሲሉ በቁጣ የቀሉ ድፍርስ አይኖቻቸውን እያጉረጠረጡ ትዕዛዝ ሰጡ። ሲቆጡ የሰው ቀልብ ይገፋሉ። ወይኔ ተፈራ፣ ወይኔ ጓዴ፣ ወይኔ ተፈራ፣ ወይኔ ጅግናው፣ ወይኔ ቶክቻው፣ ወይኔ ወይኔ እያለ በስነ ስርዓት አስከባሪው እየተገፈተረ ወደ ማረፊያ ቤት ተወሰደ። በሁኔታው ያልተደናገጠ ሰው አልነበረም። ይህንን ሆስፒታል ታውቀዋለህ? መርማሪው ከአማኑኤል የሥነ አእምሮ ታዋቂ ዶክተሮች መካከል አንዱ ነበር። እንዲያውም አለ ነውጤ ፍርጥም ብሎ፣ የሆስፒታሉን ስም አታውቅም? እንዲያውም አለና በድጋሚ አለማወቁን ለማረጋገጥ ያህል አንገቱን ነቀነቀ። አማኑኤል ሲባል ሰምተህ አታውቅም? በአግራሞት አይነት አፍጥጦ ተመለከተው። እንዴታ ምን መስማት ብቻ አሳምሬ ነው የማውቀው። አንቱ ጌታው፣ እውነት ኦፍና አማኑኤልን ሳላውቀው አርቼ ነው የሚጠይቁኝ? በእጅጉ ነው የማውቀው። እንዴት ያለ የደራ የኮራ ታቦት መሰልዎት! አያጠዱ ማማር፣ አየጉልላት አሰራር ወደርም የለው አለና የአገሩን ታቦት የተጠየቀ መስሎት ለጠያቂው በሚገባ ለማስረዳት ሞከረ። ገባኝ፣ አሳምረህ ነው የምታውቀው። ለመሆኑ ልጆች አሉህ? አለና የሥነ አእምሮ ምርመራውን ቀጠለ ዶክተሩ። እንዴታ፣ ያውም ዝግባ የመሳሰሉ ሞታዩ ጠራቸውና 2 ወንዶይ 2 ሴቶይ ልጆች አሉኝ። የባህር ልጄ እዚያው አገር ቤት የሞት ዳሩን ይዞ ግብርናውን ያስሄደዋል። ብቻ እንደው ሾታ ላይ በቤቱ ገብቶ ወንድ ልጅ አልበረክትለት አለ እንጂ 2 ሴት ልጆችስ አፍርቷል። ተህታዩዋ ሴቷ ልጅ አሁን በእርቧ አባወራዋ ሞተባቲ ደህና ማች ያፈራችልን ነበረች። ብቻ እንደው ከጊዜ በኋላ ጤና አጥታብኛለች። የእሷም ተህታይ ሐረርጌ ገብታ ህተመይ ያለፈው ትሳስ ገብርኤል ድፍን 8 ዓመቷ። ብቻ እንደው ጨካኝ ብጤ ነች። ተልጅነቷ 1-2 ኸጣፈይ ወዲህ ተነስፍሯ ድምጧም ጠፍቷል። የመጨረሻ ልጄ ግን ወታደር ነው። አይ የሚጥፍልኝ ወረቀት፣ አይ ሰላም ታጣጣፍ። እንዲህ አይምሰልዎት። እንዲያው ጌታው አተኳኮስማ መቼም ያባቱ ነው። ይቆላዋል አሉ ይሄንን ረጅም ዲሞት ፎር። ደህና ልጆች አፍርተሃል። በነገራችን ላይ ራስክን ያመሃል? ረንክች ተፈጥሬ ይህን ያህል ዘበን ትኖር አንድ እነ ራሴን ብዬ የተኛሁበት ዕለት የለም። እንዲያው ብቻ አንዳንዴ ደመናት ያዙር ብርድ ይለኛል። መጥፎ የበረሃ ንዳድ አለችብኝ። አልፋ ትነሳብኛለች። ተይ ወዲያ ህመምም ይሉት አያኝም። ተመስገን ነው ጌታዬ አለና በደስታ ፈገግ አለ ነውጤ። ዶክተሩ አንዳንድ ማስታወሻ እያሰፈረ ነው። ከሰዎች ጋር ምን ያህል አግባብ አለህ? በክፉ የሚተናኮሉህና ሰላም ከሚያደፈርሱ ሰዎች አሉ? እንዲያው የተጣላሃቸው ሰዎች ካሉ? ያ ጠባዋ ማርያም፣ ኧረ ነውጤ ያለህ። እኔ በአገሬ የተከበርኩ የታፈርኩና የተጠራው ሰው ነኝ። የተጣላ ማስታረ፣ የታመመ መጠየቅ፣ የተቸገረ መርዳት፣ የሞተ መዕበሪ ከክፉም ገጥም አይደለሁም። በስማም በሉ አንቱ። እንደው ምን ሲሉ ይሄን አሰቡት? ሳሊነነ ቅድስት። ነውጤ ፊቱን አስከፍቶ አማተበ። ደህና ይበቃናል፣ ውጭ ቆይ። አይ ጌታ፣ ጨዋታዋስ እንደው
ጥሞኝ ነበር። እስቲ ይሁን ሌላ ጊዜ ደግሞ በብዙ አውጋውታለሁ። በሉ ጤና ይስጥልኝ ጌታው፣ እግዚአብሔር ያክብርልኝ፣ እግዚአብሔር ያሰንብትልኝ እያለ እጅ ነስቶ በአንዲት ነርስ ረዳትነት የዶክተሩን በር ከፍቶ ወጣ። ሲስተር ይሄንን የሕክምና ምስክር ወረቀት ወደ ፍርድ ቤት እንዲላክ አድርጊ አለና ዶክተሩ የጻፈውን ማስረጃ ለነርሷ ከፋይል ጋር አቀበላት። አሃ ሐኪሙ ጤናማ ሰው ነው ብሎሃል አሉት ዳኛው በቀጠሮው ቀን ነውጤ ከችሎት ቀርቦ በተከሳሽነት እንደቆመ። ጤናማ ሰው ነው ብሎሃል? አንቱ ጌታው ታምሜ ኖሯል እንዴ? ኧረ አንተ ያለ ኧረ ሐኪምም በእጁ ደሶኛ ያውቅ። እንዴት ነው የሚሉኝ ጌታው? የመገረምም የመደነቅም ሁኔታ ከፊቱ ያስነበበ በጥንቃቄ አይነት ዳኛውን ትኩር አድርጎ ተመለከተ። ደህናማ ሆነህ የሰራኸውን ወንጀል ባልሸፈጥክ ነበር። በምጸታዊ አነጋገር ባሽሙር ነካርገውት በፊታቸው ባለው ፋይል ላይ አይኖቻቸውን ወረወሩ። ጤና መሆን ወንጀል ነው እንዴ ጌታው? ምን ሽፍጥስ አለው? ኧረ ጤና ነኝ ጌታው። ለአሽሙሩ አሽሙር በመመለሱ የእርካታ ፈገግታ በዙሪያ ገባው ለተቀመጡት ከፊቱ ላይ አስነበበ። አታምታታ፣ ፍየል ወዲህ ቅዝምዝም ወዲያ በብዕራቸው ወደ ነውጤ እያመለከቱ ገሰጹት። እንዴ ጤነኛ ነኝ እኮ ነው ምለው። ጤና መሆን ማምታታት ነው እንዴ ጌታው? ኧረ ምን ጉድ ነው የለብአው። መገረሙን ለመግለጽ አመልካች ጣቱን አፍንጫው ላይ ጣል አደረገ። አሁንም አታምታታ፣ የሰራኸውን ወንጀል በዝርዝር ግለጥ ነው ምልህ አሉና በብስጭት መነጽራቸውን አውልቀው እንደ ልማዳቸው ወርወር አደረጉት። ቀዩ ፊታቸው ድልህ መሰለ። የምኑን ዝርዝር? ጤናማነቴን ከትላንት በስቲያ አንድ ጨዋ ሰው ጠይቆኝ ያወጋሁትን ደህና ልንገሮት። ራሴም ብዬ ስለ ጤንነቱ በዝርዝር ሊያስረዳ ተረጋግቶ ሲጀምር ዳኛው በቁጣ አቋረጡት። የተፈራን አሟሟትና ያንተን አገዳደል አስረዳ ነው ምልህ። ሲናደዱ ቅንድባቸው እንደመቆም ብሎ ግርማ ሞገሳቸው ያስፈራል። ጌታው የምሮን ነው እንዴ? ተፈራ ሞቷል እንዴ? ምን ነው ምን አገኘው? ወይኔ ተፈራ፣ ወይኔ ባልንጀሬ፣ ወይኔ አብሮ አደጌ፣ ወይኔ ጀግናው እያለ እንደተለመደው እየየውን ሲያቀልጠው ችሎቱ ቀፎ እንደተነካ ንብ አንዴ በእምታ ጸጥታው ተናወጠ። አትጮህብን፣ ግድያውን አልፈጸምኩም ነው የምትለው? ዳኛው ነውጤን ወደ ወንጀሉ ጭብጥ ለማምጣት የሚታገሉ ይመስላሉ። ኧረ ጎበዝ፣ እኚህ ሰው የምራቸውን ነው መሰል። ተፈራ ሞተ? ወይኔ ሳተናው፣ ወይኔ ተፈራ። እየየውን ሲያዘው አቃቢ ሕጉ ጣልቃ ገባ። ክቡር ፍርድ ቤቱ አስተያየት እንድሰጥ እንዲፈቀድልኝ እጠይቃለሁ አለና እጅ እንደመንሳት አለ። አቃቢ ሕጉ ከተቀመጠበት ተነስቶ እሺ አቃቢ ሕግ ተናገር አሉ ዳኛው ፈገግ ብለው። ተከሳሽ ቃላትን በመጠምዘዝና ሐሳብን በማወዛገብ ከጭብጡ ለመውጣት ታጥቆ የተነሳ ስለሆነ ክቡር ፍርድ ቤቱ የሕግ ምስክሮችን እንዳቀርብ ይፍቀድልኝ። አሁንም በተረጋጋ ትሕትና በተሞላበት አነጋገር እጅ ነስቶ ጠየቀ አቃቢ ሕጉ። የለም የእምነት የክደት ቃሉን ሳይሰጥ ሊሆን አይችልም አሉ ዳኛው ካባቸውን ከትከሻቸው ላይ ግራና ቀኝ ሳብ አድርገው። እንግዲያው ተከሳሹ ለፍርድ ቤቱ ሥራ ያልተመቸ ከመሆኑ በላይ በፌዝና በቀልድ ችሎቱን ለማስደፈር የታጠቀ ነውና አንድ እርምጃ ይወሰድልኝ። የአቃቢ ሕጉ አነጋገር የማስጠንቀቂያነት ድምጸት የተላበሰ ነው። አቶ ነውጤ የአቃቢ ሕግን አስተያየት አዳመጥክ? ምንድነው መልስህ? በምጸት ፈገግታ በመነጽራቸው አናት አሻግረው ተመለከቱት። አይ ጌታው፣ ምኑንም አላዳመጥኩ። ልቤ በልጓ አዝመራ ላይ ተንጠልጥሎ ያረዳውን መሬት እንዴት በደቦ እንደማሳርሰው በሐሳቤ አቀብ ቁልቁል ስለው ነበር ላፍታ። እውነትም በችሎቱ ላይ ታፌዛለህና እዚህ የተሰየምነው ለጫውታ መሰለህ እንዴ? እንዴት ችሎቱን አታዳምጥም? ትከሻቸውን ሰበቅ እያረጉ ከግር እስከ ራሱ ገላመጡት። ችሎት? የምን ችሎት ጌታው? የምንስ ፌዝ መጣብኝ? ኧረ ባጠባይቱ የለም አይሆንም ጌታው፣ አይፈታተኑኝ እንጂ እመብርሃንም አትወደው እንዲህ ያለውን አጉል መንገድ። ነውጤም በበኩሉ ያመረረና የተቆጣ መሰለ። የምን ችሎት? ለመሆኑ ምን መሰልህ? ቀጥ ብለህ ትናገራለህ፣ ተናገር፣ ያለዚያ ጸጉርህን ተላጭተህ ትገባታለህ አሉና ዳኛው ጣታቸውን ቀስረው እንደ መዛት አሉ። ኧረ ይተው ጌታው፣ በእኔ አምሳል የተፈጠረ ለይቼ የማውቅ
ቆፍጣና ገበሬ ነኝ። ዛሬ እርፍ ጨብጬ ባያዩኝ ከተማው ደልዳይ መድበውኝ ሰውና ሌላ ለይቼ እማለው አስመስለውኝ እዚህ ጀማ ፊት ያዋርዱኛል። ኧረ አንድ የሚወደውም ነገር አይደል ጌታው። መንፈሱ በመቆጣቱ ያ እንደ ጅማት ክር የሚታይ የጆሮ ግንዱ ደም ስር ይበልጥ እንደ ሸምበቆ ደደረ። በቅሬታ ግንባሩን አሻሸና በረዥሙ ተንፍሶ የዳኛውን መልስ ተጠባበቀ። ክቡር ፍርድ ቤቱ የችሎቱን ስነ ስርዓት እንዲያስከብርልኝ በድጋሜ እጠይቃለሁ። ተከሳሽ አሁንም ከዋናው ጭብጥ እየወጣ ነውና ክቡር ፍርድ ቤቱ ስነ ስርዓቱን ያስከብርልኝ አለ አቃቢ ሕጉ ጣልቃ ገብቶ። የአቃቢ ሕግን አስተያየት ተቀብለናል። አቶ ነውጤ የወንጀሉን ድርጊት በሙሉ አልፈጸምኩም ነው የምትለው ማለት ነው? ደህና፣ ይኸው ይመዝገብልህ። ዳኛው በጉዳዩ የተሰላቹና ወደ ዋናው ጭብጥ ፈጥነው በመድረስ እልባት ሊያበጁለት የፈለጉ ይመስላሉ። ወንጀል? የምን ወንጀል ጌታው? ኧረ በለበአው ውል ያለው ነገር እንጫወቲ። የልጅ ጨዋታ ሆነ እኮ እይታችን ሁሉ። በመገረም መልክ ራሱን ነቅንቆ በቅሬታ አንገቱን ደፋ አደረገ። ነውጤ በቃ ሌላ አስተያየት አያስፈልግም። ተፈራን አልገደልኩም ብለሃል፣ ይሄው ተመዝግቦልሃል። የዛሬ ሳምንት የምስክሮች ቃል በየተራ ይሰማል አሉና ዳኛው እየተቻኮሉ በአጀንዳቸው ላይ ማስታወሻቸውን ያሰፍሩ ጀመር። አንቱ ጌታ ደህናም አይደሉ እንዴ? እድም ተፈራ ሞተ ብለው አረዱኝ። ይሁን እርሜን አገሬ ስገባ ወጣዋለሁ ብዬ ሐዘኔን ውጭ እምባዬን ጠጥቻ አየሁ። ቲሆን መርዶ ለዘመድ የሚረዳው በወጉ በስርዓቱ ማልዶ ተቤት ተመጥቶ ነበር። ጌታው ግን ታደባባይ ገለጠጡት። እይምታ ቢያድርብኝም ችየው ወጎን ታዳምጥ ቆየው። አሁን ደግሞ ወደኔ ጠጋ ማለቱ ለምን ነው ጌታው? ከልቡ የተቀየመ ለመሆኑ የሚያሰማው ድምጸት ሌላ እምታን ከችሎቱ አካባቢ ጋበዘ። በቃ ብያለሁ፣ ያንተን ጉዳይ ለሳምንት ብያለሁ፣ ዘግቻለሁ አሉና ዳኛው ለስነ ስርዓት አስከባሪው የእጅ ምልክት ሲሰጡ ነውጤ ወደ ማረፊያ ክፍል ተወሰደ። አቃቢ ሕግ የሕግ ምስክሮች በሙሉ ቀርበዋል ሲሉ ዳኛው ጠየቁ። ነውጤን በዓይናቸው ገረፍ አድርገው በሚገባ ጌታዬ፣ ሦስቱም ቀርበዋል አለ ከተቀመጠበት ተነስቶ እጅ እየነሳ። የተከሳሽ ጠበቃና ተከሳሽ ቀርባችኋል አሉ አይተው እንዳላዩ ለደንቦ ያህል ዳኛው። አዎን ጌታዬ ቀርበናል አለ በመልሱ ለነውጤ መንግሥት ያቆመለት ጠበቃ። ስምህ ሲሉ የመጀመሪያውን የሕግ ምስክር መጠየቅ ጀመሩ። ዳኛው አለበል ዘለቀ አለ የመጀመሪያው ምስክር በልበ ሙሉነት። ዕድሜህ 40 መንፈ፣ ሥራህ እርሻ፣ ገዳይና ሟችን ታውቃቸዋለህ? አሳምሬ ጸብ ወይም ዝምድና አለህ? ዝምድናስ የለኝም፣ ግን ጠቤ ተሟቹ ነበር። በምን ተጣላችሁ? ተው አታእበትም አትንሃሃው ስለው አሻፈረኝ በማለቱ ምኑን ግልጥ አርገው እስኪ። ግራ የገባቸው መሰሉ ዳኛው። ቦምቡን ነዋ። ኋላ ምኑን ነው? የቱን ቦምብ? አይዞህ ረጋ ብለህ አስረዳን። ለወንጀሉ መንስኤ የሚሆን አዲስ ፍንጭ የሚያገኙ መስሏቸው ፊታቸው በተስፋ ፈካ። አያነውጤ ካራ ሰራው ያለውን ነገሩን ዳኛው እንዴት ሳያውቁት እስከ ዛሬ ቆዩ የሚል አይነት መደመም አሳየ ባመላለሱ። ጌታው ሲያብል ነው ምሳር እንዲያሰራው ነው የሸለምሁት። ነውጤ ጣልቃ ገብቶ ማረሚያ ሲሰጥ በችሎት ውስጥ የተገኘው በሙሉ ሳቀ ባነጋገሩ። ክቡር ፍርድ ቤቱ ይሄንን ነጥብ እንዲመዘግብልኝ እጠይቃለሁ አለ አቃቢ ሕጉ እየተቻኮለ። ተመዝግቧል አቃቢ ሕግ። አቶ አለበል ለመሆኑ መቼና የት ቦታ ነው ሟች ስጦታውን የተቀበለው? ዳኛው ሌላ ጥያቄ አቀረቡ። እንጃ እሱ ትል ሰማሁቲ አለና ትከሻውን ከግራ ቀኝ መታረገ እና ቦምቡን ሲነካካ ፈንድቶ ነው የገደለው ማለት ነው። ዳኛው ጉዳዩን ፈጥነው ወደ መጀመሪያው ፍንጭ መለሱት። የለም የተጣላንበትን ምክንያት ማለቴ ነው ተሟቹ። ጥያቄው ተፈራን የገደለው ማን ነው? ነጥቤ ይሄ ነው። ጊዜያችንን ለምን በከንቱ ታጠፋለህ? ነገሩ በጠበቁት መንገድ ባለመሄዱ ቅር የተሰኙ መሆናቸው ካነጋገራቸው ያስታውቃል። እሱን እንጃ ተኔ ገዳዩ ራሱ ቢናገር አይሻልም? አንደኛው ምስክር መልስ ቁርጥ ያለ ሆነ። እኮ ማን ነው ገዳዩ? እሱን እኮ ነው የምጠይቅህ። እንግዲህ ውሃው ይሁን ነውጤ ይሁን ማመረመረው ብለው ነው። የምን ውሃ? ሌላ ፍንጭ በመስጠቱ ዳኛው ግራ የተጋቡ መሰሉ። ጀማነዋ አብረው ሊሻገሩ ካምባ የወጡበት። ምን አይነት አስቸጋሪ ነገር ነው! አቃቢ ሕግ የቴክኒክ ማስረጃ አለህ? ካለህ እንድታቀርብ ይሁን። አቶ አለበል የምታውቀው ይሄንኑ ነው። የነገሩ ውል እንደገና የጠፋባቸው ስለመሰላቸው በውስጣቸው የስጋት ስሜት አሳደሩ። እንግዲያማ እኔ ቲሞታ ብሬ አልነበርኩ ምኑን ተምን ይዤ ልወው ጌታ፣ እንደ ወዳጅ እንደ ዘመድ የተለእማ አጥንቱን ኸመ በርበአር። ይሄ መልሱም
ለምስክርነት መብቃቱን በችሎቱ ፊት አጠራጣሪ ያደረገውና ከችሎቱ ወጣ። ሁለተኛ ምስክር ይቅረብ አሉና ትእዛዝ ሰጡ። ዳኛው ለአቃቢ ሕግ ብሽቅ ብለዋል። ቀርቧል ጌታዬ ሲል እጅ ነስቶ ተቀመጠ። አቃቢ ሕግ ስምህ አሉ ዳኛው። አለባቸው ተሻገር። ዕድሜህ የፊታችን ታኅሳስ ገብርኤል 43 ይሞላኛል። ስራህ ሽመና። አቶ አለባቸው ገዳይና ሟችን ታውቃቸዋለህ? አሳምሬ። ጸብ ወይም ዝምድና አላችሁ? ተሁለቱም ጸብ የለኝም፣ ብቻ ሟቹ ዋርሳዬ ነበር። ዝምድና አላችሁ ማለት ነው? እንዴታ ዋርሳዬ ነበር እያልሁት። አመላለሱ ሁሉ ቀልጣፋና ምጥን ያለ በመሆኑ ዳኛው ማስታወሻ እስኪይዙ ፋታ አልሰጣቸውም። አቶ ተፈራ ሲሞት አንተ የት ነበርክ? ተቤቴ። ማን እንደገደለው ታውቃለህ? አያነው ጤናዋ። በምን አወቅ? ሲገለው አይታል? ድፍን አገር አውርቶ የጨረሰውን ይርብኝ አልሄድም ትለው የግድ ይዞት ነው ሄደው አለ ኮስተር ብሎ ሁለተኛው ምስክር አቶ አለባቸው። እኮ ሲገለው አይታል ወይ? መነጽራቸውን ከፍና ዝቅ እያረጉ መልሱን በጉጉት ጠበቁ። ዳኛው አብረው ጀማል ሊሻገሩት ይሄዱ የእግዚአብሔር ሰላምታ ሰጥተውኝ ነው ሁለቱም ባጠብ ያለፉ። እንግዲህ እንደወጣ ሲእርማ ገደለው ይባላል ብለው ነው ጤናዊ። የተከሳሽ ጠበቃ የምታነሳው መስቀለኛ ጥያቄ አለ አሉ ዞር ብለው ጠበቃውን ተስፋ በቆረጠ ጠያይቅ አይነት። አሁን አለኝ። አብረው እንደወጡ መቅረቱን እንጂ ከወሬ ሌላ ሲገለው ግን አላየህም አደል? አቶ አለባቸው ተናግሬ ምን መድገም ያስፈልጋል አለ ፍርጥም ብሎ። ሌላ የምጠይቀው የለኝም። ሶስተኛ ምስክር ይቅረብ ብለው አቃቢ ሕጉን ዳኛው ካዘዙ ኋላ አቶ አለባቸውን ስነ ስርዓት አስከባሪው ከችሎቱ አስወጣው። ቀርቧል ጌታዬ አለ እጅ ነስቶ አቃቢ ሕጉ። ስምህ? የተለመደው የዳኛው ጥያቄ ለሶስተኛው ምስክር ቀረበለት። ተተል ባንሻው አለ ሶስተኛው ምስክር። ዕድሜህ? አላውቀውም እርግጡን። መች እንደተወለድክና ስንት ዓመት እንደሆነ አታውቀውም? ታንጀቴ ነው አላውቀውም ጌታው። ባኦ መንገዶኝ ብለው ነው። በግምት ስንት የሚሆንህ ይመስልሃል? አባቴ 14 ዓመት ልጅ ሳለ ነው አሉ የተወለድሁት። እናቴ ገና ጣን ነበረች ይላሉ። እንግዲህ ሁለቱም አርጅተው ከሞቱ 5 እና 6 ዓመት ሆኗቸዋል። ግምቱን በዚህ ይውሰዱት። እንግዲህ አልተግባባንም። የዕድሜህን ልክ በቁጥር ብትነግረኝ እንጂ የሚረዳን ይሄማ አሉና በቅርታ ፈገግታ እንደተዋጡ ሶስተኛው ምስክር ተከተል አቋረጣቸው ዳኛውን። 80 ያልበልዎት ይሆን? አልበዛም? እንግዲህ እኔን ተሚያደክሙ እርሶ ቢገምቱትስ ኖሮ። አመላለሱና አነጋገሩ በሙሉ ከቅንነት ከግልጽነት የመነጨ ነው። በአንተው ያምራል ብዬ ነው። ለምሳሌ ዳኛው ችሎት ባይሆንባቸው ኑሮ ሳቃቸውን የሚቆጣጠሩት አይመስሉም። ቀይ ፊታቸው ድልህ መስሎ አይኖቻቸው ይቁለጨለጫሉ። እንግዲህ ቢተንስ 50 ቢተለ 150 ይመዝገብ ጌታው። ዳኛውም ሌላውም ተያይዘው ሳቁ። ተህተል ተደናገጠ። ደህና፣ ለመሆኑ ስራህ ምንድን ነው አሉና ዳኛው ወደ ሌላ ጥያቄ አመሩ። ጥበበኛ? ምን አይነት ጥበበኛ? አንጥረኛ? የምን አንጥረኛ? የጌጥ ነዋ። ኋላ እቢያላ ነጥር። ሟችና ገዳይን ታውቃቸዋለህ? አላውቃቸውም። ጸብ ወይስ ዝምድና የለህማ? የለኝም። ስለ ወንጀሉ አፈጻጸም የምታውቀውም ብትቀጥልልን። እኔ ያየሁት ሁለቱ ተያይዘው ሲጓተቱ ነው። ተኋላ አንደኛው ተሰወረ። የማኦ ይሄው ነው። ሲጓተቱ ስትል ምን ለማለት ነው ብታብራራው? ተወንዙ መሃል ቆመው አንዱን እየጎተተው በፈረሰኛ ሲነዱ ነው ያየሁት ለማለት ነው። አንተ በዛን ሰዓት የትና ምን ስትሰራ ነበር? ጀማው ወርጄ ለመፈር የሚሆን እንጨት እቆርጥ ነበርና ተወንዙ ማዶ ሰዎች ሲጮሁ ሰምቼ ወደ ወንዙ ሳተኩር ነው ያየኋቸው። ክቡር ፍርድ ቤቱን ለምስክሩ ጥያቄ እንዳቀርብ ይፈቅድልኝ ዘንድ በትህትና ጠይቃለሁ አለ አቃቢ ሕግ ዳኛውን። ጠይቅ፣ ተፈቅዷል። ከተጓተቱ በኋላ አንዱ ተሰወረብኝ ብለሃል እና ባንተ አስተያየት ሟችን ገዳይ ደፍቆ ገሎታል ለማለት የፈለክ መሰለኝ አይደለም? አለው አቃቢ ሕጉ። ሁለት ሰዎች ሲታገሉ መቼም አንዱ መውደቁ አይረም፣ ተሸናፊው ወድቋል ነው እምለው። እስቲ ደግሞ እናንተም ፍረዱ፣ መቼም ፍርድ እንደራስ ነው አለ ምስክሩ ባልተረጋጋ ድምፅ። አመሰግናለሁ፣ ጥያቄን ጨርሻለሁ አለና እጅ ነስቶ ተቀመጠ አቃቢ ሕጉ። ክቡር ፍርድ ቤቱ መስቀለኛ ጥያቄ ለምስክሩ እንዳቀርብ ይፍቀድልኝ ሲል የተከሳሹ ጠበቃ በተራው ጠየቀ። ጠይቅ፣ ተፈቅዷል አሉ ዳኛው ከማስታወሻቸው ላይ እንዳቀረቀሩ። ሟችና ገዳይን አላውቃቸውም ስትል ቅድም ተናግረሃል። ታዲያ የትኛውን እንደደፈቀው አረጋግጠሃል ሲል ጠየቀው ጠበቃው። መቼም
የተደፈው ሟች ቢሆን የደፈው ደግሞ ገዳይ መሆኑ ነው። እስቲ ደግሞ እናንተም እንደየራሳችሁ ብጤት ፍረዱቲ አለ ባመላለሱ ፍርጥም ብሎ። የተደፈቀው ማን ነው? የደፈቀውስ በስም ለይተህ ለፍርድ ቤቱ ብታስረዳ። አሁንም ጠበቃው ምስክሩን ጠየቀው። የተደፈው ሟች የደፈው ገዳይ ያልኩህ ስማቸውንማ ቤት አባቴ አውኤ መልካቸውንስ ለይተህ ታውቃለህ? ጠበቃው ምስክሩን በጥያቄ አፋጦ ምስክርነቱን ውድቅ ለማድረግ የተዘጋጀ መሰለ። እንዴት ያለ ፈተና ነው! እኔ ያለሁት አፋፍ ላይ፣ እነሱ ያሉት ጀማ መሃል። ቤት አባታችን ተጠጋግተን ተያይተን ብለው ነው። ክቡር ፍርድ ቤቱ ይሄንን ቃሉን በሚገባ እንዲያሰፍርልኝ እጠይቃለሁ። ጥያቄን ጨርሻለሁ። አመሰግናለሁ አለና ቁጭ አለ። እሺ ለዛሬው እዚህ ላይ ይበቃናል። ሳምንት የተከሳሽ የመከላከያ ምስክሮች ቀርበው ቃላቸውን ይስጡ ብለው ዳኛው ችሎቱ ተነሳ። የተከሳሽ ጠበቃ የመከላከያ ምስክሮች ቀርበዋል አሉና የችሎቱን ዙሪያ ገብ ባይናቸው ቃኙ። ዳኛው አልቀረቡም ጌታዬ አለ እጅ እየነሳ የተከሳሽ ጠበቃ። ለዛሬ እንዲቀርቡ ታዞ አልነበረም እንዴ? ለምን አልቀረቡ? ምስክር ስላልተገኘ ነው። አስፈላጊውን የመከላከያ ሐሳብ ተከሳሹ ራሱ እንዲያቀርብ ክቡር ፍርድ ቤቱ ቢፈቅድልኝ አለ ጠበቃው ዳግም እጅ በመንሳት። ደህና ነው፣ ተፈቅዷል። አመሰግናለሁ ጌታዬ። አሁንም እጅ ነሳ። አቶ ነውጤ፣ አቶ ተፈራ ደበሌ ላለመግደልህ ምን የመከላከያ ማስረጃ አለህ? አሉና ዳኛው ተከሳሹን ጠየቁት። ረያ ጠባዋ እንኳን ልገለው እስከ መሞቱም ተናንተው አፍ ነው የሰማሁት ብዬም አልነበር ጌታ። ታዲያ ይሄን ጥያቄ ዳግም ምን አመጣው? አጀቦ እኮ ነው እናንተ ሆይ። በመገረም ኩታውን ወደ አፍንጫው ካንድ ጎን ጣል አደረገ ነውጤ። አቶ ነውጤ፣ ለተጠየቅከው ጥያቄ መልስ ነው የምትለውን ብቻ ተናገር። ጀማን አብራችሁ ስታቋርጡ ነበር ወይስ አልነበረም? እንዴታ በሚገባ እንጂ ጌታው፣ ያውም እጅ ለእጅ ተያይዘ። ከወንዙ መሃል ስትደርሱ ደፍቀኸዋል አልደፈቅከውም? ምን ሆኑብኝ ጌታ? ጀማ እንደሁ ለራሱ በፈረሰኛው ግንድ ታይቀር የሚደፍቅ ምን ሁን ብዬ ነው ደሞ እኔ እሱን የምደፍቅ? የንዴት ስሜት ተናነቀው ነውጤን። ከወንዙ መሃል ስትደርሱ ትታገሉ ነበር ተብሏል። ጸቡን የጫረው ማን ነው? በዚያ እዝበት እኔና ተፈራ እንኳን ጠብ የእግዚአብሔር ሰላምታም አልነበረን። በእርግጥ ፈረሰኛ ውሃ ተኔም ተሱም ታለቱም ተግንዱም ተምኑም ጋር ይጋጭ ነበር። ጠብ ጫሪው እንግዲህ ማን እንደሁ እርሶ ያጥሩት። አቶ ነውጤ፣ ሌላ ከወንጀሉ ነፃ ያደርገኛል የምትለው ሐሳብ እንዳለህ? ኧረ በፍጡም ምን ጥፋት ተገኝቶ እንኳን ወንጀል ክፉ ቃል አልወጣኝም። እኔ ነውጤ መግደል ወንጀል አይደለም ነው የምትለው? ኧረ ጌታው ይሄ ንግግሩ ያይመናል። ቲሞቴ ያላየሁትን ሰው መሞቱን እንዳረጋግጥልዎት ይሻሉ። ተይህም አልፈው ገለኸዋል ይሉኛል። የኔ ጭንቀት ግን አገር የተመልሼ መቼም ሙቶም እንደሁ እርሜን ባወጣሁ በአገርም ታለ ናፍቆቴም በተወጣሁ ነው። ብቻ እንደው አጀብ ነው ጌታው። ለመሆኑ ቅድም እንዳልከው ወንዙን እጅ ለእጅ እንደተያያዛችሁ ነበር ዳር ድረስ የተሻገራችሁት? አይ ጌታው፣ መች እዛ አድርሶን እየተሻገርን መሃል ላይ ስንደርስ ይሄ ፈረሰኛ መጥቶ በላያችን ላይ ሲረብብብን በአፍንጫችን ውሃ እየተጎነጨን ሰማይ እንሆን ምድር ያለንበት ጠፋኒ ጌታ። እኔም ነፍሴን አንዲት ግንዲላ ላይ ተጣብቄ ወደ ዳር ተሳብ፣ እሱም አንዴ በጀርባው አንዴ በደረቱ እየተገለባበጠ ካጠገቤ ሸተት አለ። ቤት እንደወጣ እንግዲህ እሱ እንጂ ማን ያውቃል ብለው ጌታው አለ ነውጤ በትዝታ ወደ ኋላ የተጠራ ይመስል ፍዝዝ ብሎ። ይበቃል አቶ ነውጤ፣ አቃቢ ሕግና የተከሳሽ ጠበቃ የመፋረጃ ሐሳባችሁን አቅርቡ አሉና ዳኛው ትእዛዝ ሰጡ። አመሰግናለሁ ክቡር ፍርድ ቤት። አቶ ነውጤ በግፍ የፈጸመውን የግድያ ወንጀል ለመደበቅ በገራገር አቀራረብና አነጋገር መጠቀሙን ክቡር ፍርድ ቤቱ ልብ እንዲልልኝ በቅድሚያ ጠይቃለሁ። በተረፈ ግን የግድያውን ወንጀል በትክክል ለመፈጸሙ የሕግ ምስክሮች ቃልና ራሱም ከወንዙ ውስጥ አብረው መግባታቸውን የሰጠው የእምነት ቃል እንደ ማስረጃ ተቆጥሮ አሟሟቱ ለቴክኒክ ማስረጃ አሰባሰብ ያልተመቸ መሆኑን በመገንዘብ የሞት ፍርድ እንዲፈረድበት ክቡር ፍርድ ቤቱን በታላቅ ትሕትና ጠይቃለሁ። ጨርሻለሁ። አመሰግናለሁ አለና አቃቢ ሕግ እጅ ነስቶ ተቀመጠ። የተከሳሽ ጠበቃ የበኩልህን የፍርድ ሐሳብ አቅርብ አሉና ዳኛው ፈጠን ፈጠን እያሉ በማስታወሻቸው ላይ አንዳንድ ነጥቦችን ማስፈር ቀጠሉ። አመሰግናለሁ ክቡር ፍርድ ቤት። አቃቢ ሕግ ያቀረበው የወንጀል ክስ መሰረት የሌለውና ያልተጨበጠ ነው። የሕግ ምስክሮች ቃል በቂና በማስረጃነት ሊቀርብ የሚችል ካለመሆኑም በላይ ምንም የቀረበ የቴክኒክ ማስረጃ የለም። ስለዚህ ተከሳሹ አቶ ተፈራ ደፍርስን ያልገደለው መሆኑ ታውቆ በነፃ እንዲለቀቅ ክቡር ፍርድ ቤቱን በትሕትና ጠይቃለሁ። አመሰግናለሁ
አለና እጅ ነሳ የተከሳሹ ጠበቃ። ወይት ነው ያለው ጓዴ? ወይት ነህ ነውጤ? ወይት ነህ ባልንጀሬ? አረ ከጉድ አውጡኝ! አረ ማልዱኝ! አረ ገላግሉኝ! ጓዴ ባልንጀሬ ነውጤ እያለ አንድ እንግዳ ሰው ችሎቱን በጩኸት እያናወጠ ወደ ዳኛው ወንበር ተጠጋ። ምንድነው ሰውዬ? ፍርድ ቤት እኮ ነው ያለው፣ ስነ ስርዓት አትጩህ እያለ ስነ ስርዓት አስከባሪው ቢከተለውም ሰውየው ሊረጋጋ አልቻለም። አረ በወንድ ልጅ አምላክ! አረ ስለ ነፍስ! አረ በነውጤ ሞት ወግድልኝ! ለአይ ወንድሜን ነውጤም ባልንጀሬን እያለ ዱታ ነኝ አለ። ተፈራ ባልንጀር ወንድሜ አለ የሞት ሞቱን ነውጤ። ለካስ ያልታወቀው ሰውዬ ሟች የተባለው ተፈራ ኖሯል። ምን ፍርጃ ፈረደብህሳ? ምን ማት ወረደብህሳ ነውጤ? የወንዜ ልጅ ያገሬ ልጅ አብሮ አደጌ ምን አገኘህሳ? ወይ ነዶ ወይ ወንድሜን አለና ከነውጤ ጋር አንገት ለአንገት ተያይዘው መላቀስ ጀመሩ። የኔውስ ዕዳው ገብስ ነው፣ አንተ ለመሆኑ ነፍስህ አለን? ሞተሃል ብለው እርሜን ስበላ ከረምኩልህ እንጂ ባልንጀሬ ተፈርዬ ጓዴ። አሁንም የናፍቆታቸውን ያህል አንገት ለአንገት እንደተያያዙ ሲላቀሱ ችሎቱን ያልተጠበቀ አጋጣሚ ውስጥ ከተው አስደመሙት። አንድ ጊዜ ጸጥታ! አንድ ጊዜ ስነ ስርዓት አስከባሪ አንድ ያስታግሳቸው አሉ ዳኛው። መደናገጣቸው ካነጋገራቸው ያስታውቃል። እስቲ አንድ ጊዜ ጸጥታ ባካችሁ! ችሎቱን መረበሽና ስነ ስርዓት ማበላሸት እንደሚያስቀጣችሁ አታውቁም? ለምን ጸጉራችንን ተላጭተን ገባን እንዳትሉ አለ ስነ ስርዓት አስከባሪው። ካንጀቱ እንዳልሆነ አነጋገሩ ያሳብቅበታል። አቶ ተፈራ ደፍርስ ማለት አንተ ነህ አሉ ዳኛው ባድናቆት ትክ ብለው እየተመለከቱት። አሁን ጌታው እኔ ነኝ ጦሰኛው ተፈራ ደፍርስ ማለት ባልንጀሬን ለመከራ የዳረኩት። ወይኔ ጓዴ ወይኔ ነውጤ እያለ እየየውን እንደመቀጠልም ዳዳው። ለመሆኑ የት ነበርክ? ሙተ ተቀብረሃል አልተባለም ነበር እንዴ? ከየት ተገኘህ አሉ ዳኛው። ሌሎች የሚጠይቋቸው ጥያቄዎች ያለቁባቸው ይመስላል። ኧረ አልሞትኩም፣ ቆሜ ያዩኝ ጌታው። ጠላት የት ሄዶ ሞቴን የሚመኝ የት ሄዶ እኔም ሞት አንድ እየሳለ እንኳን ሞት ብርቱ ህመም አይነካኝም። ምን አልኮት ጌታው እያለ ሞተ መባሉን የተጠገነነ ያህል እየተንገሸገሸ መልሱን ሰጠ። ግራና ቀኙ በአጋጣሚው እንደተደናገጠ ነው። አለመሞት ክንስ ይሄው ባይናችን አይተናል። ለመሆኑ የት ነበርክ? የት እንደነበርክና የት እንደከረምክ አስረዳን አሉ ዳኛው የተፈራን ምጸታዊ አመላለስ እንደ መጋፋት እያሉ። እግዚአብሔር በታምሩ ከሞት አፋፍ ያተረፈኝ ህመሜም ማውጋት እንኳ ግርሻ መመኘት ነው። ቢሆንም መቼም እርሶን የመሰለ ጨዋ ሲጠይቀኝ መናገሬ ደግሞ አምላክ ፊት አያሳጣኝ። የሐምሌ አቦለታ እኔና ያነውጤ ተፊጥራ ተነስተን ጅማል ልንሻገር ስንገሰግስ መንገዳችን ለየእል ነበር። እኔ ታቹን በእንሳር ወላ በደስጌ በኩል ፍቼ ተህቴ ዘንድ በግሬ ልሻገር ነበር ተቤቴ እየወጣሁት። ያነውጤ ደግሞ የወታደር ልጁን ተወራጭ ታዲስ አበባ ላይ ያመጣ በለሚ በኩል ነበር ተሳፍሮ ሊሄድ ሐሳቡ። ታጀማን በመሻገር ላይ ያለን መሃል ትንደርስ ያልማደኛ የውሃ ሙላት መጥቶ መሃል ላይ ያየን። እኔ የያስኳትን ስንቅ ተጄ ውሃው ትነጥቅብኝ እሷን ትከተል አብሪያት እብስ አልኩኝ። ያነውጤን እንግዲህ ታያ በኋላ ልብም አላልኩት። ይኸው ፈረሰኛ ውሃ አይሰሩ ስራ ሰርቶኝ ከተጫወተብኝ በኋላ ከአንድ ደለል ላይ አሳረፈኝ። ታያም መንገደኞችና እረኞች ተጋግዘው ወደ መንደር ወሰዱኝ። የማዋቸው የዚያው መንደር ሰዎች ውሎ ታደር አይተርፍም ብለው ባሬዛ ወደ ፍቼ ሌቱን ይዘውኝ ሄዱ። ተዛም ሐኪም ቤት ተኝቼ እህቴን ባስጠየቅ ወደ ዳር ሀገር መሄዷን አረዱኝ። እግዚአብሔር ይስጣቸውና ሐኪሞቹ እንደ ወንድማቸው እያከሙ እያበሉ እያጠጡ 2 ወር አቆዩኝ። ድኛ ሀገሬ ስገባ ያነውጤን በኔ ጦስ መታሰር ሰምቼ ስገሰግስ እዚሁ መጣሁ። አንቱ ጌታው ይሁንስ ይሁንና እንደው ያነውጤን እግባ መሃል በቃጫ ገመድ ልትሻማ እቁት ኖርዋል። ይሄ ሁሉ አውጫጭኝ ወይ ነዶ ወይ አሳር ወይ በጠን ወይ ባልንጀራ ወይ ነውጤ እያለ በቁጭት ሲርገፈገፍና ነውጤን ሲያቀፍ ስነ ስርዓት አስከባሪው ጣልቃ ገባበት። በቃ ይሄ መሳሳሚያና መተቃቀፊያ ቦታ አይደለም። ተመለስ ሰውዬ፣ እንደጀመርከው በትክክል የተጠየቀውን ጉዳይ ብቻ አስረዳ። ምን የችሎት ስነ ስርዓት የማያውቅ ሰው ነው የገጠመኝ አለ በንዴት ስነ ስርዓት አስከባሪው። አቶ ነውጤ ጀማን ከተሻገርክ በኋላ ጓደኛህን አቶ ተፈራን ሳታፈላልገው ወይም ሳታስታውሰው በቀጥታ መንገድክን ቀጠልክ? ዳኛው ጥያቄያቸውን ከተፈራ ወደ ነውጤ ያቀኑ። የጋራ መንገዳችን እኮ ጀማን ስትንሻገር ብቻ ነበር። ወንዙን ተሻግረን እሱ ወደ ደስጌ ጎዳና ሊያመራ እኔ ወደ ለሚያ አቅጣጫ ልናአና ነበር እኮ
ለይሁም ወንዙን በመሻገር ላይ ሳለን ፈረሰኛው አለያየን። እንግዲህ እሱም በተመቸው በኩል እኔም በሆነኝ በኩል የተሻገርን አርጌ ነበር ያሰብሁት እንጂ አልረሳሁትም። ደሞስ ቢረሳ ባልንጀሬ ተፈራ ይረሳ? ሆ የማይሆን ነገር ነው ጌታው ሲል በልበ ሙሉነት መልሱን አስገነዘበ። ነውጤ የተፈራን ሞት ሳትሰማ ስንት ጊዜ ነው አዲስ አበባ የቆየኸው? ድፍን 1 ወር። ተወራጩ አልመጣም ተብዬ በመጠባበቅ ላይ ሳለሁ አለሁበት ድረስ መጥተው የተፈራ ዘመዶይ በቡሊስ አስጠሩኝ። መቼስ ምን ይደረጋል፣ ይሄን ጎዶሎ ፈርዶብኝ ነው። ቅሬታው አንገቱን በመነቅነቅ ጭምር ገለጠ። አቶ ተፈራ ወደ አንተ እንመለስና ታዳ ዘመዶችህ ሞቷል ብለው የቀበሩት ማንን ነበር? ጌታው ዥማን አያውቁትም መሰል። አለቱ የሰማይ ዝባሪ የሚያካክል እኮ ነው። ታ መሃል ፈረሰኛ የጠለፈው ሰው እንኳ የሰራ ሐላቱ ሊገኝ የለበሰው እጀ ጠባብ ለምልክት አይገኝ። ታዲያ አይነ ዘመዶችም የቀበሩት ሰው አጥንት ተለእሞ እጅና እግሩ ማይለያይ ነበር አሉት ይነግሩኝ። ለይሁም 2 ቀን ሙሉ ጅረት ለጅረት ሲማስኑ ውለው ወደ ጅማ ስንወርድ አፋፍ ሆኖ ያስተዋለን ሰው መንደር ሂዷ ያተፈራን ውሃ ወሰደው ብሎ ነግሮ ነዋ። ምን ሰው ለወሬ ሽኩል ነው። እንኳን ያየውን የሰማውን አይንና ጆሮ ጨምሮ አውርቶ የሚያስወራ ነው። አያ ነውጤ ደፍቆ እንደገደለኝ አድርጎ ለዘመዶች አውርቶ ይሄም መኸራ እንዲቀበል ያደረገው ሰው አይደል? ዋ ብቻ ደህና መሆኔ አለ በቁጭት አይነት ትከሻውን ሰበቅ አድርጎ ተፈራ። አቶ ነውጤ ቂም በቀል የተያያዝከው እንዲያው የቆየም ይሁን የቅርብ ጊዜ ቁርሾ ባንተ ላይ ያለው ሰው አለ? አሉ ዳኛው ወደ ነውጤ ባመልካች ጣታቸው እያመለከቱ። እኔ እንደው ተወልጄ አድጌ ቤትና ንብረት እስካፈራሁበት ጊዜ ድረስ ከሰውም ጋር ብርቱ ጸብ የተጫጫርኩበትና የተያየንኩበት ሰው የለኝም ብቻ አለና ነውጤ ንግግሩን አቋርጦ መሬት ያይገባ። እንዴት ብቻ ተናገረው ለማለት ያሰብከውን አሉ ዳኛው ፈጠን ብለው። ብቻ ደም የተአባ ነው ወገን አለ። ጊዜው እንኳን ሩቅ ነው፣ የክፉም የበጎም ስንባባል ይኸው እስተዛሬ አይተናል አለ ነውጤ እንዳይናፋር ልጃገረድ ካንገቱ ጎንበስ ቀና እያለ። እነማን ናቸው? በምን ምክንያትስ ነው ደም ልትቃቡ የቻላችሁት? ጠየቁ ዳኛው። ያጎቴ ልጅ የነ አያድፋባቸውን የእህት ልጅ ገሎ ታገር በመጥፋቱ አለ በመልሱ ነውጤ። ጌታው ቅድም ያልኮት አፋፍ ሁኛ እያተፈራን ጅማ ሲወስደው አየሁ። ለዘመዶች ነገረ ያልሆሰው ያያድፋባቸው ታላቅ ልጅ ነው ሲል ተፈራ ጣልቃ ገብቶ ለዳኛው አስረዳ። አሃ እሱ ሰውዬ አቶ ነውጤ አንተን ደፍቆ እንደገደለ አውርቷል ማለት ነዋ። ይችናት በቀል ማለት ከወንጀል ነፃ የሆነውን ሰው ነዋ እንዲጉላላ ምክንያት የሆነው። ይገርማል አሉ ዳኛው አመልካች ጣታቸውን ካፍንጫቸው ላይ ጣል አድርገው ነውጤን እያስተዋሉ። እንዴታ ጌታው ተጥንትም ነጣ ነኝ እንዳረ የጠራው እንደ ወተት የነጣው እንዴታ ሲል ነውጤ ግራና ቀኙን ባይኑ እያማተረ ከቆመበት ተንጎማለለ።